በጣም ጥሩ ጥሩ ነጥቦችን ስላነሳ እዛ ላይ አንድ ሁለት ነገሮችን ለመጨመር ነው። አንደኛ ይሄ ነገር አስፈላጊነቱ ምን እንደሆነ ሰው እንዲያውቀው። ምክንያቱም ይሄ ፕሮጀክት አገራዊ ፕሮጀክት ነው። ጥቅሙም ይታወቃል። ጥቅሙን ማንም ጥያቄ ውስጥ የሚያስገባው ሰው የለም። እንዴት አገራዊ ፕሮጀክት ማደናገሪያ ይሆናል የሚለውን ለመናገር ነው ባጭሩ። ለምን ማደናገሪያ ይሆናል? እንዴት ማደናገሪያ ይሆናል? አሁን ማደናገሪያ የሚሆንበት የማደናገሪያ አቅሙንም የሚጨምረው ተጨባጭ ነገር መሆኑ ነው። በነገራችን ላይ አንደኛ ተጨባጭ ነገር፣ ሁለተኛ የህዝብን ጉሮሮ የሚዘጋ ወይ ደግሞ ህዝብን የሚጠቅም ነገር ደግሞ እያመጣ አይደለም። አሁን የሚሆነው ምንድነው? የፖለቲካ ፍጆታ እንዲኖረው ተደርጎ እንዲሰራ ነው። አሁን ቅድም መልኬሳ እንዳነሳው እኛ መቼ እንደሚመርቁት ከሳምንት በፊት ነው የተናገርነው። የውስጥ መረጃ ተቀብለን ጳጉሜ 4 እንደሚያስመርቁ ተናግረናል አስቀድመን። አሁን ጊዜው ተገለጠ ብለው ሰበር ዜና ብለው ሲያወሩ ነበረ። እኛ ቀድመን ተናግረናል ይሄንን ጳጉሜ 4 እንደሆነ። ጳጉሜ 4 ግን የመጀመሪያ ቀን ነው እንጂ የመጨረሻ ቀን አይደለም። እስከ ህዳር ነው የሚቀጥለው የምርቃቱ ፕሮግራም። ማደናገሪያ የምንለው ይሄንን ነው። አሁን የኢትዮጵያ ቴሌቪዥን፣ የኢትዮጵያ ሚዲያ ተቋማት ጠቅላላ በአብይ የሚመራ የስርዓቱ ሚዲያ ሁሉ በየጊዜው ፕሮግራም ይሰራል። በየጊዜው እስከ ህዳር መጨረሻ ድረስ አሁን ፕሮግራም ይሰራል። አባይን ገድበናል የሚል ማን ገደበው? አብይ ነው የገደበው የሚል ማለት ነው። አሁን ማን ጀመረው ምናምን እስከ ጭራሹ ስሞቹም እንዲፋቁ ጥረት ይደረጋል በዚህ ወራት ውስጥ። ግን ዋናው ነገር ህዝቡ ወደ ችግሩ እንዳያተኩር፣ ችግሩን እንዳያወራ፣ ሚዲያዎች የህዝብን ችግር እንዳያወሩ፣ ህዝብ ይሄው ችግር ውስጥ ገብቷል፣ የኢኮኖሚ መከራ አገሪቷን እየጎዳት ነው የሚል ነገር ወደ ሚዲያዎች ዞርም እንዳይል ይሄው ትልቅ ነገር አግኝተናል የሚል ወሬ ለወራት እስከ ህዳር ድረስ የምርቃት ነገር ይወራል ማለት። ማደናገሪያው ይሄ ነው። አንደኛ የኤሌክትሪክ ፍጆታው መጥቶ ሀገርን መጥቀም ጀምሯል አልጀመረም፣ መስመሩ ተዘርግቶ ምንም የሚታወቅ ነገር የለም። ስንት ነው በተጨባጭ የሚያመነጨው አቅም? የሚታወቅ ነገር የለም። በየት በኩል ነው ለሀገሪቷ ገቢዋን የሚያሳድገው የኤነርጂ አቅሟን የሚያሳድገው? የሚታወቅ አንድም ነገር የለም። አሁን የሚያስፈልገው መርቀናል ተብሎ ድቤ መምታት ነው። ከጠዋት እስከ ማታ ድቤ መምታት ነው። አሁን ድቤ ለመምታት ነው ዝግጅት የተጀመረው እንጂ ለልማት አይደለም። የሆነ ሰውዬ መጥቶ በተአምር ግድብ ሰርቶላችኋል የሚል የደናቁርት ወሬ አገሪቷን ለማደንቆር ተዘጋጅቷል። ለወራት ነው የሚቀጥለው። ይሄ ለወራት ልብ አድርጉ። እኛ ይሄ ነገር ፕሮጀክት ጠቃሚ አይደለም ብለንም አናቅም አንልምም። ደግሞ እያልን ያለ ነው ይሄ ነገር ለማደናገሪያ ስራ ላይ እየዋለ ነው። ለምንድን ነው አብይ የሚያደናግረው የሚለው ክፍል ውስጥ የምንመጣበት ተጨባጭ የሆኑ እሱን ለማነቅ እየመጡ ያሉ አገራዊ ችግሮች አሉ። ያንን ለማሳለፍ ነው። እሱን አንድ በአንድ እናነሳለን በኋላ። ግን ህዳሴ እንዴት ማደናገሪያ ይሆናል ለምትሉት ለሚዲያ ፍጆታ፣ ለፕሮፓጋንዳ ጋጋታ በሜንስትሪም ሚዲያ፣ በሶሻል ሚዲያ፣ በመንግስት ተቋማት፣ በመዋቅሮች ሁሉ ይሄ ነገር የሰውን አእምሮ ዶሚኔት እንዲያደርግ ተደርጎ የተቀረጸ ነው በትልቅ በጀት ማለት ነው። ይሄ የምንናገረው ዝም ብለን ሳይሆን ወይ ደግሞ ትንተና አይደለም እየሰራን ያለው ውስጣዊ የሆነ የፓርቲ ውሳኔ እጃችን ላይ ስላለ ነው እያወራን ያለው። በውስጥ ተዘጋጅተውበት እቅድ አውጥተው የወሰኑትን ስራ ነው እያወራን ያለ ነው። ስለ አሰብ እዚህ ላይ እናቆምና ሁለተኛው አጀንዳ ማደናገሪያ አጀንዳ ደግሞ ሌላ አለ። 5 ነው ብሏል መልኬሳ ግድብ። ቶሎ ብለን 5ቱን እናወራላችኋለን። ሁለተኛው ምንድነው መልኬሳ? ሁለተኛው የህዳሴ ግድብ ምረቃ ድግስ ካለቀ በኋላ እሱ እስከ ህዳር ድረስ ያስበላናል የሚል ዶክመንት አለ።
ከህዳር በኋላ ደግሞ ከህዳር አሁንም ተጀምሯል። ግን ደግሞ በቀጣይነት 2018 ዓመት ሙሉ በሙሉ ብዙ ያሰራናል የተባለው የመዳበሪያ እና የነዳጅ አጀንዳ ነው። አሁን የመዳበሪያ ፋብሪካ ጉዳይ ሰሞኑን የአሊኮ ዳንጎቴ ጋር አብይ ተፈራርመዋል መዳበሪያ ፋብሪካ ለመገንባት። ይሄ መዳበሪያ ፋብሪካ ያስፈልገናል ወይ? አዎ በጣም ያስፈልገናል። ለምን? ኢትዮጵያ አብዛኛው ህዝብ አርሶ አደር ስለሆነ መዳበሪያ ያስፈልጋል። ከዚህም በፊት መዳበሪያ ወይ ከእስራኤል ወይ ከግብፅ በኮንትሮባንድ ነው የአብይ አመራሮች የሚያስገቡት። እሱም በደንብ ስለማቅ ነው። በሙስና ኔትወርክ ውስጥ ማን እንደሚያስገባ ሌላ ቀን ማውራት እንችላለን። አሁን በኢትዮጵያ ውስጥ መዳበሪያ ፋብሪካ በዳንጎቴ የናይጄሪያው ባለሀብት ሊገነባ ነው ተብሎ ተፈራርሟል። ይሄ አጀንዳ ትልቅ አጀንዳ ተደርጎ ከነዳጅ ጋር አጀንዳ ተደርጎ ማቀስቀሻ ለህዝብ ምንድነው የምንናገረው? ይሄንን እየሰራልን ነው ብለን እናወራለን። በየቀበሌው፣ በየከተማው፣ በየገጠሩ፣ በየትምህርት ቤቱ አብይ መዳበሪያ ፋብሪካ የገነባ ነው። ነዳጅ ሊያወጣልን ነው። የነዳጅ ጉዳይ አስቂኝ ስለሆነ እሱን አላነሳም። አሁን ስለ መዳበሪያ ነው የምናወራው። ይሄ ዳንጎቴ የሚባለው የሲሚንቶ ፋብሪካ አለው። ዳንጎቴ ሲሚንቶ ፋብሪካ አለ እና አሁን መዳበሪያ ፋብሪካ እንዲጨምር ተደርጓል። ትንሽ ጠለቅ አድርገን አንዳንድ መረጃዎችን ብንሰጥ የውስጥ መረጃ ስላለን አንዱ ሙገር ሲሚንቶ ፋብሪካ የሚባል የመንግስት ፋብሪካ ነበር። ሙገር ሲሚንቶ ከዚህ በፊት የመንግስት ሲሚንቶ ፋብሪካ ነው። አሁን አብይ ለማን ሰጠ ወይ ሸጠ? እሱ ሌላ ጉዳይ ነው። ለዳንጎቴ ሰጠ። ለዳንጎቴ ሰጥቶ ገንዘብም አልተቀበለም ነው በኔ መረጃ። ባለን መረጃ ገንዘብም አብይ አልወሰደም። እሱ ላይ ደግሞ የኦሞ ሹካር ፋብሪካ ለዳንጎቴ ሰጥቷል። በዛ ምክንያት ዳንጎቴን ምንድነው የጠየቀው? መዳበሪያ ፋብሪካ ስራልን፣ በቃ ከዚህ ገንዘብ አልጠይቅም። እንትኑን አላቅም፣ ዲቴሉን ምን እንዳገኘ አብይ ስንት ፐርሰንት እንደሚወስድ አብይ አላቅም። ብቻ ግን መዳበሪያ አንተ ዝም ብለህ መዳበሪያውን ብቻ ጀምር ተባለ። ስለዚህ አሁን የሙገር ሲሚንቶ ፋብሪካ ትልቅ ግዙፍ የመንግስት ፋብሪካ አሁን ተሽጧል። አሁን ይሄ አይ ቲንክ የአይኤምኤፍ ፕራይቬታይዜሽን አካልም ሊሆን ይችላል። ወደ ትንተናው ባንገባ እንመርጣለን። ነገር ግን በዚህ ምክንያት የመዳበሪያ ፋብሪካ ጀምርልኝና ትልቅ ያስፈልገኛል፣ ይሄ እሸጠዋለሁ ይሄንን አጀንዳ ብሎ ተስማምቷል። መዳበሪያ ፋብሪካ ቢሰራ በጣም ጥሩ ነው። አብይ ዋናው የአብይ አጀንዳ ግን ይሄንን እንደ ፕሮፓጋንዳ መሳሪያ ተጠቅሞ ህዝብን እያደናገረ ህዝብ ይሄው አብይ እየሰራልን ነው ምናምን ብለው እንዲያመሰግኑ እናም በመንበረ ስልጣን ላይ ያው ሺህ ዓመት ንገስ የሚባለው ነገር አብይ እቺን ይፈልጋል። ስለዚህ መዳበሪያ እየሰራልን ነው፣ በቃ በመዳበሪያ እንትን ደግሞ እኛ ምንል ሺህ ዓመት እዛው 4 ኪሎ ትኖራለህ የሚል መልስ ይፈልጋል፣ ጭብጨባ ይፈልጋል። ትንሽ አንድ ቪዲዮ አለ በዳንጎቴ ጋር ሲፈራረሙ አብይ ያለው በጣም የሚገርም ብናዳምጥ። ኢትዮጵያ መንግስት የኢትዮጵያ ህዝብ ለመቀየር ለመለወጥ ባለን ቁርጠኝነት፣ በኢትዮጵያ ውስጥ ብልጽግናን ለማረጋገጥ ባለን ቁርጠኝነት እንደዚህ ያሉ ስትራቴጂክ ኢንቨስትመንቶች እየለዩ በጥንቃቄና በጥናት ላይ ተመስርቶ መጀመር ያስፈልጋል። ህዳሴ ላይ የነበረው ስህተት እዚህ አይደገምም። በእውቀት እና በጥንቃቄ ብቻ ነው የሚመራው። ምክንያቱም አንድ ፕሮጀክት መጀመራችን ሳይሆን በጥንቃቄ ካልመራነው ተጨማሪ ሀብትና ጊዜ ስለሚያባክን እንደዛ አይነት ስህተት እንዳይፈጠር በጥንቃቄ ነው የምንጀምረው፣ በጥንቃቄ ነው የምንጨርሰው።
ዋናው ማረጋገጥ የምፈልገው ጉዳይ በተባለው ጊዜ ይህን ፕሮጀክት እንጨርሰዋለን። በከፍተኛ ዲሲፕሊን ነው የምንመራው። እጅግ አስፈላጊ ስራ ስለሆነ በዋል ፈሰስ የሚተው ጉዳይ አይደለም። እንደ ሌሎች ስራዎቻችን ጀምረን የምንጨርሰው ጀምረን አልቀን አሳምረን የምንጨርሰው እና ትሩፋቱንም በጋራ የምናይ ይሆናል። በእኛ በኩል በሚቀጥሉት 40 ወራት ፕሮጀክቱ ሲጠናቀቅ በኢትዮጵያ ግብርና ሴክተር ላይ የሚጨበጥ ኢምፓክት አምጥቶ የምግብ ሉዓላዊነት ለማረጋገጥ የምናደርገውን ጥረት በአስተማማኝ ፋውንዴሽን ላይ የሚያስቀምጥ እንደሚሆን ሙሉ እምነት አለኝ። ይሄ ጥሩ ጅምር ነው። በዚሁ መልክ ተባብረን እንስራ። የኢትዮጵያን ብልጽግና ለማረጋገጥ እንትጋ። በመልፋት በትጋት በድካም እና በጠራ ራዕይ ብቻ ነው ብልጽግና ሊመጣ የሚችለው። በቁዘማ የምናመጣው ለውጥ አይኖርም። የመጨረሻው ቃል በቁዘማ ማን ነው የሚቆዝመው? የኢትዮጵያ ሕዝብ ከቆዘመ ለውጥ አይመጣም ማለት። ኤኒዌይስ ምንድነው እሱ ነው ያሳቀኝ ለማለት ነው። አብይ ይህንን የማዳበሪያ ፋብሪካ በጣም ሲሪየስሊ ወስደው ኦሬዲ ጸድቋል። በፓርቲ ደረጃ በዶክመንት ተዘጋጅቶ የአመቱ ሙሉ የአመቱ አጠቃላይ ፕሮፓጋንዳ መሪ ሆኖ ተቀምጧል። ስለዚህ በየቦታው የመንግስት አመራሪ ካድሬዎቹ ሲያወሩ ከመድረክ ላይ ሲናገሩ ከአፋቸው የምንሰማው ይሄ ነው። ሁሉም ሚዲያ አመቱ ሙሉ በዚህ ላይ እንደሚሰሩ የማዳበሪያ ፋብሪካ የኔ ነው። እዚህ ላይ ትንሽ እንደው የአብይ ፋብሪካ ይሄ የማዳበሪያ ፋብሪካ የኔ ነው፣ ሌላው የኔ አይደለም አዝማሚያ አለ። ይሄ ህዳሴ ግድብ ላይ የታየው ስህተት እዚህ ላይ አይደገምም ማለት ምንድነው? ህዳሴ ግድብ ላይ ስህተት ህዳሴ ግድብ ላይ ስህተት አብይ ራሱ አብይ ከግብጽ ጋር ተስማምቶ ተርባይኖቹን ቀነሰ፣ ኃይሉን ቀነሰ። ይሄ ነው ስህተት? ምኑ ጋር ነው የህዳሴ ግድብ ስህተት? እንግዲህ የአብይ ፕሮፓጋንዳ እንትን ደግሞ ስህተት የለው እና የኔ ፕሮጀክት ላይ ስህተት አታገኙ ማለት ኦኬ፣ ጥሩ። አሁን ለፕሮፓጋንዳ ከአሁኑ ተጀምሯል። አብይ ጀምሮታል። ስለዚህ በአጠቃላይ የአመቱ ውስጥ ሁለተኛ ደረጃ ላይ የተቀመጠ የማዳበሪያ ፋብሪካ የማደናገሪያ አጀንዳ ሆኖ ተቀምጧል። ይታና